ባለፈው ሳምንት የተማርነው ስለ መራሕያን አገልግሎት ነበረ። መራሕያን በአረፍተ ነገር ውስጥ ምን ምን አገልግሎት ይኖራቸዋል የሚለውን ነበር ያየነው። የመራሕያን አገልግሎት ከነዚህ ውስጥ አንደኛው ምንድን ነበረ? የመራሕያን አገልግሎት ብለን ካየናቸው አንደኛው ምንድን ነበረ? ተውላጠ ስም። ተውላጠ ስም። በጣም ጥሩ። ተውላጠ ስም ሆነው ሲያገለግሉ ማለት ነው። ተውላጠ ስም ማለት የስም ተለዋጭ ማለት ነው። መራሕያን ተውላጠ ስም ሆነው ሲያገለግሉ ምን ተብለው ይፈታሉ ወይም ይተረጎማሉ? ለምሳሌ ውእቱ ብንል ምን እንላለን? ትርጉሙን እሱ እንላለን ማለት ነው። እስኪ አረፍተ ነገር የሚነግረኝ በውእቱ ውእቱ የሚለውን ተውላጠ ስም ተጠቅመን ማለት ነው። ውእቱ ብእሲ ሆረ። እሺ መልካም። ብእሲ የሚለውን ተወውና ውእቱ ሆረ እንበል። ውእቱ ሆረ ሀበ ማኅደሩ እንበል። ውእቱ ሆረ ሀበ ማኅደሩ። ማኅደር ማለት እንግዲህ ቤት ማለት ነው። ማኅደሩ ስንል ወደ ማደሪያ ወደ ቤቱ ማለት ነው። ውእቱ ሆረ ሀበ ማኅደሩ ስንል ውእቱ እዚህ ላይ ምን በመሆን አገለገለ ማለት ነው? ተውላጠ ስም በመሆን አገለገለ ማለት ነው። ይህን ምን ማለት እንችላለን? አበበ ሆረ ሀበ ቤቱ ማለት እንችላለን ማለት ነው። እዚህ ላይ ውእቱ በሚለው ላይ ስም ብናስገባ ወይም አቤል ብንል አቤል ሆረ ሀበ ማኅደሩ ያለውን በአቤል ቦታ ላይ ውእቱ የሚለውን ተጠቅመን ተውላጠ ስም በመሆን አገለገለን ይባላል ማለት ነው። አንደኛው ይሄ ነው። እያንዳንዳቸው 10 መራሕያን እሱ፣ እሷ፣ እነሱ እያል ስንተረጉም ተውላጠ ስም በመሆን ያገለግላሉ ማለት ነው። ሁለተኛው ምንድን ነበረ? የመራሕያን አገልግሎት ሁለተኛው ነባር አንቀጽ። በጣም ጥሩ። ነባር አንቀጽ ወይም ምን ብለን ነበር? ነባር አንቀጽ ስንል ማሰሪያ አንቀጽ ሆነው ሲያገለግሉን ማለት ነው። በዚህ ጊዜ ምን ተብለው ይተረጎማሉ? ለምሳሌ ውእቱ ብንል ምን ተብለው ይተረጎማል? ውእቱ በ10 መራሕያን ሄዳል ነው ናት። በጣም ጥሩ እያለ በ10 ይላል። በ10 መራሕያን ስለሚሆን መልካም። ለምሳሌ ውእቱ ብንል ነው ተብሎ ይተረጎማል። ይእቲ ስንል ደግሞ ምን ይሆናል? ናት፣ ነበረች እያል እንተረጉማለን ማለት ነው። እስኪ አንድ ምሳሌ ንገሩኝ ነባር አንቀጽን ተጠቅማችሁ። ማን ውእቱ ወይም ምን ውእቱ ይሆናል። በጣም ጥሩ። ጥያቄ ስናደርገው ማለት ነው። መኑ ውእቱ ስንል አሁን እዚህ ላይ እሱ ማን ብለን አንተረጉመው። መኑ ውእቱ ያልነው የአማርኛ ትርጉሙ ማን ነው ወይም ማን ነው፣ አንድ ላይም መጠቀም ይቻላል። ማን ነው የሚል ትርጉም አለው ማለት ነው። ስለዚህ ነው የሚለውን ያመጣልን ውእቱ ነው ማለት ነው እንጂ እሱ ማን አንልም ማለት ነው። በምቅዋመ አንስት ዘቆመት ይእቲ ብንል ምን ብለን እንተረጎማለን? የዚህኛው መጀመሪያ የሚያነብልኝ የኛው ነው ከታች የተጻፈው ማለት ነው። በሴቶች መቆሚያ የቆመችው እናቴ ናት። በጣም ጥሩ ልክ ነው። በምቅዋመ አንስት ማለት ምን ማለት ነው ትርጉሙ? ሴቶች በሚቆሙበት ወይም በሴቶች መቆሚያ። ዘቆመት የቆመችው። እሺ እዚህ ላይ ይጠብቃል። ሳይሆን ይጠብቃል ማለት ነው። ማለት እናት ማለት ነው አይደል? አሁን እኛ የምንፈልገው የመጨረሻው ነው። ይእቲ ምን ማለት ነው? እናቴ ናት ማለት። ስለዚህ ይእቲ ናት የሚለውን አመጣልን ማለት ነው። የሙሉ ትርጉም በምቅዋመ አንስት ዘቆመት ይእቲ በሴቶች መቆሚያ
የሚቆሙበት ቦታ ማለት ነው። የቆመችው ወይም የቆመች እንልን ተመሳሳይ የቆመችው እናት የቆመችው እናት እናቴ ናት እንላለን ማለት ነው። በሴቶች መቆሚያ የቆመችው እናት እናቴ ናት። ይሄን እስኪ በወንዶች የሚተረጉምልኝ በወንድ አንቀጽ የሚተረጉምልኝ በአንድ ወንድ ማለት በአባቶች መቆሚያ ማለት ይቻላል፣ በወንድሞች መቆሚያ ማለት ይቻላል። አበው በጣም ጥሩ። በምቅዋመ አበው እሺ ዘቆሙ እሺ አንድ እናድርገው። ዘቆመ እንበለውና ዘቆመ እሺ አባት ወይም ወንድም እሺ አባት ለማለት ምን እንበል? አብ እሺ በምቅዋመ አበው ዘቆመ አብ እሺ አባቴ ነው እንበል። በጣም አቡየ ውእቱ እንላለን ማለት ነው። እሺ አንብባችሁ እስኪ ተርጉሙልኝ አንድ ሰው ይሄኛው ንባብን በዛው እንድንለምድ ማለት ነው። በአባቶች መቆሚያ የቆመው አባት አባቴ ነው። አባቴ ነው። በጣም ጥሩ በትክክል ነው የተተረጎመው። በምቅዋመ አበው ዘቆመ አብ አቡየ ውእቱ በወንዶች መቆሚያ በወንዶች ሳይሆን በአባቶች መቆሚያ አበው ስላል በአባቶች መቆሚያ የቆመው አባት አባቴ ነው። አሁን እዚህ ላይ ነው የሚለውን ያመጣልን ውእቱ ነው ማለት መራሕያን በዚህ መልኩ ነባር አንቀጽ ሆነው ያገለግላሉ ማለት ነው። እሺ ሁለተኛው ይሄን ያክል ካየን ቀሪዎቹን እናንተ ማየት ስለምትችሉ ማለት ነው። ውእቶሙ ስንል ውእቶን ስንል አንተ ስንል አንቲ አንትሙ አንትን አነ ንህነ እነዚህም ነባር አንቀጽ በመሆን ያገለግላሉ ማለት ነው። አጠር አድርጌ እያንዳንዳቸው እና ወደ ቀጣይ እንሄድ ማለት ነው። ውእቱ ስንል ነው ነበር ናት ተብሎ የሚተረጎማል ከሌሎች ጋር ሲሆን ማለት ነው። ናቸው ተብሎ ይተረጎማል። ናቸው ነኝ ነን ተብሎም ይተረጎማል ማለት ነው። ናት በአንደኛው ብቻ ነው ይእቲ ናት እንላለን። ውእቶሙ ናቸው ውእቶን ናቸው ለሴቶች። አንተ ስንል ነህ አንቲ ነሽ አንትሙ ናችሁ አንትን ናችሁ ለሴቶች። አነ ነኝ ነህነ ነን እንላለን ማለት ነው። በዚህ መልኩ እንጠቀምባቸዋለን ማለት ነው። ሶስተኛው ምንድን ነበር ያየነው? የመራሕያን አገልግሎት አመልካች ቅጽል ሲሆን ማለት ነው። ቅጽል እስኪ አንድ ምሳሌ ንገሩኝ። ቅጽል ሲሆኑ መራሕያን ወይም ውእቱ ስንል ምን ብለን እንተረጉማለን? በቅጽልነቱ ያ በጣም ጥሩ ያ እንላለን። ይእቲ ስንልስ ያቺ እንላለን ማለት ነው። ቅጽል ሲሆኑ ከምን በፊት መምጣት አለባቸው? እነዚህ መራሕያን ከስም በፊት መምጣት አለባቸው ማለት ነው። ለምሳሌ ውእቱ ብለን አብ አለ ከአብ በፊት ነው የመጣ። ውእቱ አብ ሰከበ ብንል ምን ብለን እንተረጉማለን? ውእቱ እሱ አባት እንላለን ወይ ያ ያ አባት ተኛ። እሺ ያቺ እናት አነበበች ማለት እንፈልግስ? ይእቲ አነበበት። ያቺ እናት የአማርኛውን ልጻፍላችሁ። ያቺ እናት መጽሐፍን አነበበች።
ይእቲ አንበበት መጽሐፈ። መልካም ጥሩ ነው። ጥሩ በጣም ጥሩ። አማርኛውን ተመልከቱት። መጀመሪያ ያቺ ስንል ምን እንላለን? ይእቲ እንላለን። እናት ስንልስ እናት እንላለን። ይእቲ መጽሐፈ አነበበች ለማለት አንበበት እንልና መጽሐፍን ለማለት መጽሐፍ በጣም ጥሩ መጽሐፈ እንላለን ማለት ነው። አሁን እዚህ ላይ ይእቲ እሷ ተብሎ አይተረጎምም ማለት ነው። ወይም ይእቲ የሚለውን እሷ ብለን አንተረጎምም ማለት ነው። ቅጽል በመሆን ያገለግላል። ስለዚህ ያቺ ያ እነዚያ እያልን ስንተረጉም ቅጽል በመሆን ያገለግላሉ ማለት ነው። የሚረብሽ ድምጽ ካለ ማይካችሁን በታበሩት መልካም ነው ማለት ነው። ወደ ዛሬ ትምህርታችን እንግባ። ይሄ እስካሁን ያየነው የባለፈውን ትምህርት ነበረ። ወደ ዛሬ ትምህርታችን ስንገባ ስለ መጠይቃዊ ተውላጠ አስማት ወይም ደግሞ ጥያቄ መጠየቂያ ቃላትን እንመለከታለን ማለት ነው። በግዕዝ ቋንቋ ጥያቄ መጠየቅ ብንፈልግ ምን ብለን እንጠይቃለን የሚለውን በዋናነት እንመለከታለን ማለት ነው። እንግዲህ ዋና ዋና መጠይቃውያን ቃላት የሚባሉት መኑ ማን ማለት ነው። በእንግሊዘኛ ደግሞ ሁ የምንለው ማለት ነው። አይቴ የት፣ እስፍንቱ ወይም ስፍን ስንት፣ እፎ እንዴት፣ ማይዜ መቼ የሚሉ አሉ። እያንዳንዳቸውን እናያቸዋለን። ለዛሬ ግን መኑ የሚለውን እንመለከታለን። መኑ ማለት የአማርኛ ትርጉሙ ማን ማለት ነው። መኑ ማለት የአማርኛ ትርጉሙ ማን ማለት ነው። መኑ የሚያገለግለው ደግሞ ሰውን ለመጠየቅ ነው። ሰውን ለመጠየቅ ወይም የሰውን ማንነት መጠየቅ ስንፈልግ የምንጠቀመው መጠይቃዊ ቃል መኑ የሚለውን ነው ማለት ነው። ይህን ደግሞ መመልከት እንችላለን። አሁን እንመልከት እስኪ። ለምሳሌ ማን ነው ማለት ስንፈልግ ምን እንላለን? በግዕዝ ማን ነው? መኑ እንላለን ማለት ነው። እንግዲህ እነዚህን መጠይቃውያን ቃላት ከግስ ጋርም እንጠቀምባቸዋለን፣ ከመራሕያን ጋርም እንጠቀምባቸዋለን ማለት ነው። እንዴት ነው ከመራሕያን ጋር የምንጠቀምባቸው ከተባለ መኑ ሲደመር እናደርግና ነባር አንቀጽ የባለፈው ሳምንት የተማርነው ማለት ነው። ነባር አንቀጽ የምንላቸው እነማን ናቸው? እስኪ አንድ ነባር አንቀጽ የሚነግረኝ። ውእቱ። በጣም ጥሩ። ውእቱ ምን ተብሎ ይተረጎማል? ነው ተብሎ ይተረጎማል ማለት ነው ውእቱ። ስለዚህ ነው ወይም ነበር እንላለን። ይእቲ ስንልስ ነሽ ናት እንላለን። አሁን እነዚህ ነባር አንቀጽ ሆነው ሲያገለግሉ ማለት ነው። ስለዚህ መኑን ከአስሩ መራሕያን ጋር መጠቀም እንችላለን ማለት ነው። ቀላል ምሳሌዎችን አሁን እንመልከት። ማን ነው ስንል መኑ ውእቱ አለ። ማን ነው? መኑ ውእቱ። መኑ ውእቱ ዝንቱ ብንል ይህ ማን ነው እንላለን ማለት ነው። መኑ ለወንድም ለሴትም ያገለግላል። መኑ
ማናት ማለት ስትፈልግስ ምን እንላለን? መኑ ይእቲ መኑ ይእቲ እንላለን ማለት ነው። መኑ ይእቲ ማናት እንላለን ማለት ነው። ማናት ወይም ማን ናት ማለት ይቻላል። ተመሳሳይ ነው። ሁለተኛ እነማን ናቸው ስንል ይሄኛውን አልነገርኳችሁም፣ ሞክሩ እስኪ። እነማን ናቸው ማለት እንፈልግ ምን እንላለን? ለማን እተሙ። በጣም ጥሩ። እዚህ ላይ ለብዙ ቁጥር ሲሆን መኑ ለነጠላ ቁጥር ነው። መኑ ስንል ማን አንድ ሰው ነው የምንጠይቀው። እነማን ማለት ከፈለግን ግን እለመኑ እንላለን። እለመኑ ማለት እነማን ማለት ነው። ለብዙ ወንዶች ያገለግላል፣ ለብዙ ሴቶች ያገለግላል ማለት ነው። እነማን ናቸው ማለት ብንፈልግስ ብዙ ወንዶችን ምን እንላለን? ለማን እተሙ። ተመሳሳይ ነው መሰለኝ። በጣም ጥሩ። ለወንዶች ከሆነ ለመኑ ውእቶሙ እንላለን ማለት ነው። ለመኑ ውእቶሙ እነማን ናቸው። ሴቶች ሲሆኑ ደግሞ ለመኑ ውእቶን እንላለን። እነማን ናቸው? ውእቶሙ ያልነውን ምን ማድረግ ነው? ውእቶን ማድረግ ብቻ ነው። በዚህ መልኩ እንጠቀምበታለን ማለት ነው። ማነህ ማለት እንፈልግስ ምን እንላለን? በግዕዝ ማነህ? መኑ አንተ። መኑ የሚለውን ተጠቀሙና ከዛ መጨረሻ ላይ ምን ማድረግ ነው? ማንም መጨመር ነው መጨረሻ ላይ ባጭሩ ማለት ነው። አንተ መኑ አንተ። አዎ እያንዳንዱን መራሂ መጠቀም ማለት ነው። መኑ አንተ ማነህ? ማነሽ ማለት እንፈልግስ መኑ አንቲ። መኑ አንቲ እንላለን። ማነሽ? እነማን ናችሁ ስንል ወንዶችን ጥያቄ ምልክት መጨረሻ ላይ ይኖረዋል። መኑ አንትሙ። መልካም። ለብዙ ሲሆን ምን እንላለን ብለን ነበረ? ለማኑ አንትሙ። አዎ አንትሙ እነማን ናችሁ? ለሴቶች ሲሆንስ ለመኑ አንተን እንላለን። አንተሙ ያለውን አንተን እንላለን ሴቶች ሲሆን። እኔ ማን ነኝ ማለት ፈልግስ ምን ይላል አንድ ሰው? ወይም ማን ነኝ ማለት ፈልግ ለማን ጋር እንደሆነ አላወኩም። መኑ አነ ማን ነኝ? ማንን ማለት ከፈለግንስ እነማን ነን? ያም ሳይለንት ለማኑ ነህና ለመኑ ንህነ እንላለን ማለት ነው። ለመኑ ንህነ እንላለን ማለት ነው። ስለዚህ በዚህ መልኩ መራሕያንን ስንጠቀም ነባር አንቀጽና መኑን ተጠቀምን ማለት ነው። ለመኑ ንህነ ማነን? ማነን ወይም ማን ነን ማለት ይቻላል። ተመሳሳይ ነው። አሁን አጭር ነው ያየን። አንድ ረጅም አረፍተ ነገር እንመልከትና ወደ ቀጣይ እንሄዳለን ማለት ነው። እሺ እምርሁቅ ወይም እምነ ርሁቅ
ዘሃሎ ብእሲ መኑ እቱ ወይም እንሩቅ ማለት ይቻላል። እንሩቅ ዘሃሎ ብእሲ መኑ እቱ ስንል ምን ማለት ነው? ትርጉም ከሩቅ ያለው ሰው ማን ነው? አዎ ከሩቅ ያለው ሰውዬ ማን ነው ማለት ይቻላል። ሁለተኛ ላይለ መንበረ ዘነበረ ብእሲ መኑ ውእቱ። እስኪ አንብቡ የሚተረጉምልኝ። በኳኔ ላይ የነበረ ሰው ማን ነው? እሺ መጀመሪያ አንብቡት እስኪ። ላለ መንበሪያ ዘነበረ ብእሲ መኑ ውእቱ። መቀመጫ ላይ የተቀመጠው ሰው ማን ነው? በጣም ጥሩ። ላይ ለመንበሬ ስንል መቀመጫ ላይ ወንበሬ ላይ። ዘነበረ ብእሲ የተቀመጠው ሰውዬ ማን ነው? መኑ ሁለት ሶስተኛ ምሳሌ እስኪ እናንተ አንድ ምሳሌ ንገሩኝ። ምሳሌ ከምናገር አንድ ምሳሌ የሚነግረን መኑ ውእቱ እግዚኦ ይመስለከ ምናልክ አጠራቀ መኑ ውእቱ ይመስለከ እግዚኦ። በጣም ጥሩ። መኑ ውእቱ ዘይመስለከ ምናልክ እግዚኦ። መልካም። ሁለተኛ መኑን ከግስ ጋር እንጠቀምበታል። ከመደበኛ ግስ ጋር ማለት ነው። ለምሳሌ መጣ ብንል ግስ ነው አይደለም? ነው። ትርጉሙ ምን ማለት ነው? መጣ መጣ እንላለን ማለት ነው። ይሄኛውን ጥያቄ ቀይሩልኝ እስኪ። መኑና ግሱን ተጠቅማችሁ መኑ መጻ መኑ መጣ ማለት ይቻላል። የመጣው ማን ነው ማለት ከፈለግን መኑ ውእቱ ዘመጣ ማለት ይቻላል። ወይም መኑ ዘመጻ ብንልም እንችላለን። ማን መጣ? እሺ ሆረ ብንል የአማርኛ ትርጉሙ ምን ማለት ነው? ሄደ። ሁሉኝ እስኪ መኑ ሆረ ሆረ። እሺ አሁን ደግሞ ረዘም እናድርገው እስኪ ጥያቄያችንን። ዛሬ ጠዋት ማን ሄደ እንበል እስኪ። አማርኛውን ልጻፍላችሁና ግዕዙን ትነግሩኛለች። ዛሬ ጠዋት ወይም ዛሬ በጠዋት ጠዋት ምንልም በጠዋት ምንልም ተመሳሳይ ነው። ማን ሄደ? ዮም በጠዋት ظهر منه ውእቱ። ዮም ጽባ መኑ ሆረ ዮም ጽባ ዮም ብጽባ መኑ ሆረ። በጣም ጥሩ። ዮም በጽባህ መኑ ሆረ
ማለት እንችላለን ወይም በጽባህ ዮም መኑ ዘሆረ ማለት ይቻላል። ወይም ደግሞ በጽባህ ዮም መኑ ውእቱ ዘሆረ ማለት ይቻላል። ተመሳሳይ ነው። ዮም በጽባህ መኑ ሆረ፣ ዛሬ በጠዋት ማን ሄደ? በጽባህ ዮም መኑ ዘሆረ፣ ዛሬ በጠዋት የሄደው ማን ነው? ዘሆረ የሚለው ውእቱ መርምሮ ስለሚያወጣ ማለት ነው። በጽባህ ዮም መኑ ውእቱ ዘሆረ ደግሞ ዛሬ በጠዋት የሄደው ማን ብለን መጠየቅ እንችላለን ማለት ነው። እሺ ተጨማሪ እስኪ አንድ ምሳሌ የሚነግረን ከእናንተ። ጦመረ። በጣም ጥሩ። ግሱ ጦመረ ነው። እሺ ጻፈ ምን እንበል? አረፍተ ነገራችን የጥያቄ አረፍተ ነገራችን ማለት ነው። በጣም ጥሩ። መኑ ውእቱ ዘይጦምር ማለት እንችላለን። ምን ማለት ነው ትርጉሙ? የሚጽፍ ማን ነው? የሚጽፍ ማለት እንችላለን። ሁለቱም ተመሳሳይ ስለሆነ እሺ መጻ ያልነውን ይመጽእ እንበል እስኪ። ይመጽእ ምን ማለት ነው? ይመጣል። የሚመጣ ጊዜው በትክክለኛ እናውቀውም፣ ግን ወደፊት ነው፣ ዛሬ አይደለም። ዛሬም ሊሆን ይችላል ከተወሰነ ጊዜ በኋላ። ትንቢት ነው። ስለዚህ ማን ይመጣል ማለት ስንፈልግ በግዕዝ ምን እንላለን? ማን ይመጣል? መኑ ይመጽእ። በጣም ጥሩ። መኑ ይመጽእ። አንድ ሰው እንግዳ ቢኖርበት አንድ ወንድ ወደ አንተ የሚመጣ ማን ነው ማለት ቢፈልግ ምን ይላል? ወይም ወደ ቤቴ የሚመጣ ማን ነው? መኑ ይመጽእ። በጣም ጥሩ። መኑ ይመጽእ አቤከ። ወደ አንተ የሚመጣ ማን ነው? ወይም ወደ አንተ ማን ይመጣል? መኑ ይመጽእ አቤከ፣ ወደ አንተ ማን ይመጣል? እሺ በሴት አንቀጽ ቀይሩልኝ እስኪ። መኑ ትመጽእ ሀቤከ። መኑ ይመጽእ ሀቤኪ። መኑ ይመጽእ ሀቤኪ። መኑ ይመጽእ መኑ ውእቱ ይመጽእ ሀቤኪ። በጣም ጥሩ። ሀቤኪ መኑ ይመጽእ ሀቤኪ፣ ወደ አንቺ ማን ይመጣል? ይመጣል ማለት እንችላለን ማለት ነው። እሺ ትመጣለች ማለት እንፈልግስ ምን እንላለን? ይመጽእ ይመጣል ብለናል። ትመጣለች ለማለት ዘትመጽእ
ትመጣለች። እሺ ወደ አንቺ ማን ትመጣለች ማለት እንፈልግ? ማን ትመጣ? አቤኪ ማን አኑ ትመጽእ አቤኪ ማለት ነው። ወደ አንቺ ማን ትመጣለች? ማለት እንችላለን ማለት ነው። እሺ በልአ ብንል ምን ማለት ነው ትርጉሙ? በላ ማለት ነው። ከአንተ ጋር እራት ማን በላ? من وقت بلع دار حبيتك መልካም ከአንተ ጋር ለማለት ምን እንላለን? مسلي من ማለት ነው كان دار ብለን ጋር አለው ማለት ነው። መሀል ላይ የሚገባ ነገር ይኖራል ማለት ነው። ከአንተ ጋር ለማለት مسليكا كم ጨርሻ ላይ መጣ ምስሌከ እንልና ከአንተ ጋር እንላለን ማለት ነው። ስለዚህ ከአንተ ጋር እራት ማን በላ? من مسليكا ዘበል አድራ በጣም ጥሩ። መኑ ማለት እሺ መኑ በልአ ዘበላ መኑ በልአ ድራረ ምስሌከ ወይም ምስሌከ መኑ በልአ ድራረ ማለት እንችላለን። ማን በላ ካንተ ጋር እራት? ወይም መኑ በልአ ድራረ ምስሌከ ማለትም እንችላለን። ካንተ ጋር እራት ማን በላ? ካንቺ ጋር እራት ማን በላ ማለት እንፈልግስ? መኑ በልአ ድራረ ምስሌኪ። በጣም ጥሩ። እራት ከማን ጋር በላሽ ማለት እንፈልግስ? እራት መኑ በላይከ ድራረ ከማን ጋር በላሽ? እሱች እርባታውን በጣም ያስፈልገናል። እነሱን ከረሳን ይህን መስራት አንችልም ማለት ነው። ያንዳንዱ ተያያዥነት ስላለው መርሳት የለብንም ማለት ነው። በላሽ ለማለት ምን እንላለን? መጀመሪያ በላሽ በላይኪ እንላለን ማለት ነው። ይህን ካወቅ ሌላ ምንም አያስቸግረንም ማለት ነው። ከማን ጋር ማለት ከፈለግንስ ምስለመኑ ማለት ከማን ጋር ማለት ነው። ራት ለማለት ድራር እንላለን። ራትን ለማለት ተሳቢ ሲሆን ማለት ነው። ድራረ። አሁን እንግዲህ ይሄኛውን አንድ ላይ አድርጋችሁ እስኪ ንገሩኝ። ምስለመኑ በላይከ ድራረ። በጣም ጥሩ። ምስለመኑ በላይኪ ድራረ እንላለን። በጣም ጥሩ። እዚህ ድረስ ካየን መኑ ተሳቢ ሲሆን መኑ ማለት ማን ማለት ነው አይደል?
ተሳቢ ሲሆንስ ምን እንላለን? መነ እንላለን ማለት መነ እንላለን። መነ ማለት ማንን ማለት ነው። ማንን ፈለግ ማለት እንፈልግ ምን እንላለን? መነ ሐሰስከ። በጣም ጥሩ መነ ሐሰስከ እንላለን ማለት ነው። ማንን ፈለግ አይደል? ሐሰስከ ፈለግ መነ ሐሰስከ ማንን ፈለግ ማንን ትፈልጋለህ? ማንን ትፈልጋለህ? መነ ተሐስስ መነ ተሐስስ መነ ተሐስሰከ ማንን ትፈልጋለህ? በጣም መነ ተሐስስ ማንን ትፈልጊያለሽ ማለት እንፈልግስ ተሐስስ እንላለን ማለት ነው። መነ ተሐስስ ማንን ትፈልጊያለሽ? ማንን ትፈልጊያለሽ? ያንላቸው ጥያቄ ምትታላችሁ አማርኛው ላይ ማለት ግዕዙ ላይ ግን እንድንረዳው መጠቀም እንችላለን እንጂ መነ የሚለው ጥያቄ መሆኑ ስለሚታወቅ ሌላ ጥያቄ ማስቀመጥ አይቻልም። እሺ አንድ ምሳሌ እስኪ እንመልከትና የዛሬው ትምህርታችን እንጨርስ። ጠራ ለማለት ምን እንላለን? መጥራት እሺ ይቻላል። ጠዋአ ማለትም እንችላለን። ጠራ ይቻላል። የጸረሃ የሚለው እሺ ማንን ጠሩ ማለት ወይም ደግሞ ማንን ጠራ ማለት እንፈልግ ምን እንላለን? መነ ጸርሐ አው ከልሃት መነ ጸውዐ ማንን እነማንን ጠሩ ማለት ይፈልግ ለመና ጸው በጣም ጥሩ ማን ተጠራ ማለት እንፈልግስ መነ ተጸውዐ አሁን አስተውሉ እዚህ ላይ ማን ተጠራ መኑ ተጸውዐ መኑ ተጸውዐ ማን ማን ስላልኩኝ ማን ካለ መኑ ነው የሚለው መኑ ተጸውዐ ማንን ተጠራ እንልም አይደል? አዎ ተሳቢ ነው። ተሳቢ ስለማይፈልግ ማን ተጠራ እነማን ተጠሩ ማለት እንፈልግ ለመኑ ተጸውዑ በጣም ጥሩ ለመኑ ተጸውዑ
እንላለን ማለት ነው። በዚህ መልኩ መጠቀም እንችላለን ማለት ነው። የዛሬ ትምህርታችን እዚህ ላይ ይበቃናል። ግልጽ ያልሆነላችሁ ነገር መጠየቅ ይቻላል። ቀሪዎቹን ቀጣይ እናያቸዋለን ማለት ነው። ግልጽ ያልሆነላችሁን ጠይቁ።